አንቀጸ ብርሃን ኢትዮጵያዊ ቅዱስ ያሬድ የደረሰው የአምላክ እናት ምስጋና። ለእውነተኛ ፈራጅ ለአምላክ እናት ምስጋና ይገባታል። ቅድስት ሆይ ብፅዕት ነሽ፣ የተመሰገንሽና የተባረክሽ ነሽ፣ የከበርሽና ከፍ ከፍ ያልሽ ነሽ። የብርሃን መውጫ የሕይወት መሰላል ነሽ። አምላክን የወለድሽልን እመቤታችን ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማረፊያ ነሽ። ከፍጥረታት ሁሉ ይልቅ የተከበርሽ ሆይ አብ የወደደሽ ወልድ ያደረብሽ መንፈስ ቅዱስ የጸለለብሽ ተባልሽ። በምድር ላይ ከፍታ አርያም የሆንሽ ከሰማይ በላይ ያለ የአርያም ልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያትም ካህናትም ነገስታት ያንቺን ምሳሌ አድርገው በውስጧ የኪዳን ሕግ ጽላት ያለባት ቅድስተ ቅዱሳን ከተለዩ የተለየች ሰሩ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺም ከምድር ወደ አርያም ወደ መንግስተ ሰማያት የቀረብን ሆን። በአንቺና በልጅ ስም የቀረብን ሆን። አስሩ ቃላትም በጣቶቹ የተጻፉ የፍጥረታት ሁሉ ጌታ ያውም የአምላክ ልጅ በማኅፀንሽ አደረ። አብ በስልጣኑ አጸናሽ፣ መንፈስ ቅዱስም ጸለለብሽ፣ አነጻሽ፣ የልዑል ኃይልም አጸናሽ። ኢየሱስም ያንቺን ሥጋ ለበሰ። በታላቅ ቃልም ጮሆ መጽሐፍ የሕይወትን ውሃ ምንጭ ከሆዷ ይፍለቀለቃል እንዳለ ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አብ አስቀድሞ በየወጣ ነገር ውጣ የተባለ በእግዚአብሔር ጣቶች የተጻፉ አስሩ ቃላቶች ናቸው። ልጅሽም ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባት እንደሆን ከእርሱም ብቻ ልጅ እንደሆነ አስተማረን። እንዲሁም በሰማይ እናት በምድርም አባት የለንም ብለን እናምናለን። መምጣቱንም ከአባቱ ከእውነተኛ መንፈስ ጰራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረ፣ 9 ወርም ተሸከምሽው። ሰማይም ደስ ተሰኙ፣ ምድርም ደስ ተሰኘች። በልጅሽም መወለድም መላእክትም ምስራች ተናገሩ። የሰማይ ጭፍሮችን መላእክትም ምስጋና በሰማይ ለእግዚአብሔር ይሁን፣ በምድር ላይም ሰላም በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞች በቤተልሔም ካዩ ከሰሙም የተነሳ አደነቁ። ጥበብ ሰዎችም ብልሆች ሰዎችም ለልጅሽ ሊሰግዱና ለአንቺም ሊያገለግሉ ኮከብን አይተው ከሩቅ ሀገር መጡ። ከምስራቅ ጀምሮ በርቶ እስከ ቤተልሔም ያደረሳቸው ያ ኮከብ አንቺ ከሕፃን ልጅሽ ጋር ባለሽበት ቦታ ላይ ቆመ። እነዚያም ብልሆች ሰዎችም አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱም ወደ ሕፃንሽ ገቡና በፊቱ ቆሙ። በምድርም ላይ ወድቀውም ሰገዱለት። ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ አድርገውም አገቡለት። የወገኖቹን ልመናቸውን መስዋዕታቸውን ተቀበል ዘንድም ኃጢአታቸውን ታስተስይርላቸው ዘንድ የመጣ አምላካችን ሆይ እጅ መንሻ አቀረብንልህ። ለከበረ ስምም ከአንተ የተገኘውን ዕጣን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ይልቅ ንጽሕት የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሰራ በወርቅም እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ ኖርሽ። የተመረጥሽ ድንግል ነሽ። እንዲሁም ሆንሽ በቤተ መቅደስም ውስጥ ኖርሽ። መላእክትም ዘወትር ምግብሽን ያመጡ ነበረ። መላእክትም እየጎበኙሽ እንዲሁም 12 ዓመትም ኖርሽ። መጠጥሽም የሕይወት መጠጥ ነበረ። ምግብሽም የሰማይ ኅብስት ነበረ። አባትሽም የዳዊት በመሰንቆ አመሰገነ። ትንቢትም መንፈስ ቅዱስ በመንፈስ ቅዱስ በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ ስሚ፣ ይሁን ጆሮሽን አዘንብዪ። ሕዝብሽንና የአባትሽን ቤት እርሽ። ንጉሡ ውበትሽን ይወዳልና እርሱም ጌታሽ ነውና ለእርሱም ስገጂ ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን የሆነና በደል የሌለበት በሁሉ ጌታ ፊትም
የሚቆም ከደጋጎቹ መላእክት ወገን የሆነ መልአኩ ቅዱስ ገብርኤልም አበሰረሽ እንዲህም አለ፣ ጸጋን ያገኘሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ይልቅም አንቺ የተባረክሽ ነሽ። የሁሉ ገዢ በሆነ በእግዚአብሔር ዘንድም ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለዘላለም የያዕቆብ ወገንም ይይዛል። መንግስተ ፍጻሜም የለውም። መንፈስ ቅዱስም ያድርብሻል፣ የልዑል ኃይልም ይጸልልብሻል። ከአንቺ የሚወለደው ቅዱስ ነው። ቅድስት ሆይ ለአንቺ የተወለደው ይቅርታውን ያድለን ዘንድ ለምኝልን። የንጽህና አዳራሽ ከተለዩ የተለየሽ ቅድስተ አንቺ ነሽ። የብርሃን መጋረጃ የማይመረጥ የክብርን ጌትነት የዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽ የልዑልም ኃይልም ስለጸለለብሽ ቅድስተ ቅዱሳን ከተለዩ የተለየች በሆነችም መቅደስም መሰልንሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይኸውም በላይም ያለው የሁሉ ጌታ ነው። መላእክትም የመላእክት አለቆችም መናብርትም ስልጣናትም አጋዛት ኃያላት ሊቃናት መኳንንትም የሚያመሰግኑት ነው። ልጅሽ በዚህም ዓለም በወለድሽው ጊዜም ዓይኖቻቸው ብዙዎች የሆኑ ኪሩቤል ክንፎቻቸው 6 የሆኑ ሱራፌል በብረትም ውስጥም ጋረዱልሽ። የብርሃን ደመናዎች ከበቡሽ። የመላእክት አለቆችም የመላእክት ሰራዊትና የሰማይ ጭፍሮችን በመፍራትና በመንቀጥቀጥም በፊትሽ ቆሙ። በዚያን ጊዜ ኪሩቤል ሱራፌል በሰማይ ካለው ምስጋናቸው ወይም ከቀድሞ ምስጋናቸው ወገንም ባልሆነ በሌላ በአዲስ ምስጋና መሰገኑሽ። ፍጥረታት ሁሉ ሰብስቦ የያዘውን ፍጥረትን ሁሉ የሚመግብ ጌታችን በብብትሽም በክንድሽም ተቀምጦ ጡትሽን እንደ ሕፃን ሲጠባ ባዩ ጊዜ በአርያም ፈለጉና በዚህ ዓለም እንደ ቀድሞም ከአባቱና ከመንፈስ ቅዱስ ጋር አገኙ። የጌታ ትሕትናውን ባዩ ጊዜ ዓይኖቻቸውን ወደ ላይ ወደ አርያም ከፍ ከፍ አደረጉ። ክንፎቻቸውን ዘርግተው ለሁሉ ጌታ ለአንተ በሰማይ ምስጋና ይገባሃል እያሉ ጌታቸውን አመሰገኑ። ዳግመኛም በዋሻም በጎልም ውስጥም አንቺ ከሕፃንሽ ጋር አይተውም በምድር ላይ ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የተነሳውን የእኛን ሥጋ ለብሶ ባዩትም ጊዜ ሰውንም ምንኛ ወደደው ብለውም ሰገዱለት። ነቢያት ዳዊትም እንዲህ ብሎ ትንቢት ተናገረ። እግዚአብሔር በሰማይና በምድር ቦታ ሆይ በምድርም ወደሚኖሩትም ሁሉ ተመለከተ፣ የሰውንም ልጆችን ሁሉ አየ። ንጉሡ በትትሽን ወደደ ለዘላለም ማረፊያ ይህች ናት፣ መርጫታለሁ፣ በእርሷም አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የተለየሽና ደግ የሆንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የሕይወት ኅብስት ባለቤት በወርቅ መሶብ መሰልጠንሽ የሕይወትም ኅብስትም ይኸውም በቀኙ ካሉ ጻድቃን ጋር እርሱንም ለሚያምኑበትም ሃይማኖትንና ፈቃደኛ በሆነ ልብ ከእርሱ ለሚበላውም ሁሉ የሕይወትንም የሚሰጠው ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የብልሃተኛ እጅ ያልሰራባት በውስጧም መብራት የሚያበሩባት የወርቅ መቅረዝ አንቺ ነሽ።
ራሱ የአብ ብርሃን ያበራባታል እንጂ ከብርሃንም የተገኘች ብርሃን ወደ አንቺ መጥቶ አደረ። በአምላክነቱ በዓለምም ሁሉ አበራ፣ ጨለማንም ከሰዎች ላይ ማራቀ። እኔ የዓለም ብርሃን ነኝ፣ በብርሃኔ በብርሃኔ መኑ፣ ብርሃን ሳለላችሁ ተመላለሱ ብሎ የሚያድን ቃሉንም አዳነን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከሁሉ ጌታ የተገኘ ሁሉ ጌታ ከብርሃን የተገኘ ብርሃን በእውነቱ የሁሉ ጌታ የባህሪ አምላክ ከሆነ የተገኘ እውነተኛ የሆነ ጌታ የተወለደ እንጂ የተፈጠረ ያይደለ በህልውናው በአኗኗሩ ከአባቱ ጋር የተካከለ በሰማይ በምድርም ያለ ሁሉ በእርሱ የተፈጠረ እኛንም ሰዎችንም ስለማዳኑ የወረደ ክርስቶስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። በመምጣቱም አበራልን፣ ፈጽሞም ደስታንም አበሰረን። ነገር ግን ወደ አባቱ አቀረበን፣ አስታረቀን፣ ወደ ሕይወትም ጎዳና መራን፣ የዘላለም ሕይወትን ሰጠን። ነቢዩ ኢሳያስ እርሱንም በማመን ከሕጉ የተነሳ ትንቢቱን እያደነቀ ሕግህ በምድር ላይ ብርሃን ነው አለ። አረጋዊ ካህናትም የእግዚአብሔርም ትእዛዝን የጠበቀ ጻድቅና ንጽሕት ዘካርያስን ፈጽሞ አደነቀ፣ መናገር ጀመረ፣ እንዲህም አለ። አምላካችን በይቅርታውና በምሕረቱ በአርያው በልዕልና ሆኖ ጎብኘን። ለጨለማና በሞትም ጥላ ውስጥም የሚኖሩትንም ብርሃኑንም ይገልጥላቸው ዘንድም ተወለደ። ይቅር ይበለን ይመርምረን ዘንድም እጆቻችንንም ወደ ሰማይ መንገድ እግሮቻችንንም ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንና የምእመናን የሁሉ ጸሎት በማዕጠንታቸው ከምድር ወደ ሰማይ በሚያሳርጉትም በሰማይና የካህናት አለቆች እጆች ውስጥም ባለ የወርቅ ማዕጠንም እንመስልሻለን። እንዲሁም ስምሽንም በመጥራትም የሰውን ልጆችን ልመና ወደ ልዩ ሶስት አብ ወልድ መንፈስ ቅዱስ ያሳርጋሉ። የወገኖቻችንን ኃጢአት ታስተስይር ዘንድም ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻልና ለሰዎች ልጆች የዘላለም ሕይወትን ድልድይ ትሆኚ ዘንድም የዓለም ሁሉ መድኃኒታችን ለምእመናን ወገኖቻችን መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የደህንነት ዕፅ ነሽ። በገነት ውስጥ ባለ ዕፅም የሕይወት ፈንታ በዚህም ዓለም የሕይወት ዕፅ የሆንሽ ፍሬሽም የሕይወት ፍሬ ነው። በሚወዱት በሚያውቁትም ዓለም ሰዎች ዘንድም የሚሽት መልካም መዓዛ ያለው አበባ ካንቺ ሰዎች ዘንድም የሚሸት መልካም መዓዛ ያለው አበባ ካንቺ ታየ። ይኸውም ከከርቤ ሚኢል ስዕሊን የተባለ ሽቶዎች በልብሶችሽ ላይም አሉ ብሎ በበገና ነቢዩ ዳዊት ትንቢት የተናገረልሽ ነው። አባትሽም ሰሎሞን የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። እህቴ መርዓዊ ሙሽራይ ሆይ የታጠርሽ ተክል ነሽ። መንገድሽም የታጠረች ተክል የታተመች ጉድጓድ ናት። ከሽቶም ቅመም ጋራ ሽቶ አለሽ። ቆን የሚባል ሽቶ፣ ናርዶስ የሚባል ሽቶ ጋር አለሽ። ናርዶስ የሚባለው ሽቶ መጸረይ ከሚባለው ሽቶ ጋር አለሽ። ቀጺምንታት፣ ቀናሞስም የተባሉ ሽቶች ከደጋ ሽቶች ጋር አሉሽ። ከሽቶዎች ሁሉ የሚበልጠው ግን ከርቤና አልኦልግ የሚባለው ሽቶ ከእነዚህ ሁሉ ሽቶዎች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈሰው የሕይወት
ውሃ መገኛ ነሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር በቤተ መቅደስ ነበረች። ለካህናት ዝግጁ ያደረጋት ነበረች። አንቺም በቅድስናና በንጽህና ጸንተሽም እንደ እርሷም በቤተ መቅደስም ኖርሽ። ከቤተ መቅደስም በክብርም በታላቅ ደስታ መጣሽ። በእውነትም የሕይወት ፍሬ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንቺ ተገኘ። ቅድስት ሆይ ከመልአኩም እንደተረዳሽው ከወንድ ያለመገናኘት ልጅን አገኘሽ። መልአኩም መንፈስ ቅዱስ መጥቶ ያድርብሻል፣ የልዑልም ኃይልም ይጸልልብሻል ብሎ ነግሮሽ ነበርና ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ጸጋን የተመላሽና የደስታ መገኛ ሆይ በልጅሽም ስም ላመነ ለእኛ ለወንዶች ለሴቶች አገልጋዮችሽ ትለምኝልን ዘንድ ይገባሻል። ይልቁንም ወገኖቻችን ብዙዎች ከሆኑ ከኪሩቤልና ከሱራፌልም 6 ከሆኑ ከሱራፌል ግርማ የሚበልጥ የመወደድ ግርማ አለሽ። እነዚያ ፊታቸውም ይሸፍናሉ፣ እግሮቻቸውንም የትምህርተ መስቀልም አምሳያዎች ናቸው። ከልጅሽም መስቀልም የሚወጣውም እሳትም ይድኑ ዘንድም አንቺ ግን ለመለኮቱ ማረፊያ ሆንሽ። የመለኮት ባህሪ አላቃጠለሽም፣ የእሳት ነበልባልም ተሸክመሽ የመለኮት ባህሪ ያላቃጠለሽም። ሙሴ እንጨቷ በእሳት ሳትቃጠል ያያት ጻጦስ መሰልሽን። በሁለተኛውም ፈጽሞ እሳት የሆነ የኃያላን ጌታ እንደ ዕፀ ጻጦስ አላቃጠለሽም። ለክርስቲያን ወገኖቻችን በእውነት መመኪያቸው የሆንሽ አንቺ ነሽ። የአምላክን ልጅ ከአንቺ ሰው ስለመሆኑ በአንቺም ከምድር ወደ አርያም የቀረበ ሆነን። በጸሎትሽም ለሚታመኑት የምህረትን የምታሰጫቸው ሆይ ለነፍሳችን ሕይወትን የምትለምኝ ነሽ። ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱንም አባቱን መንፈስ ቅዱስን በማመን በቀና ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድም በምሕረቱ ብዛት ኃጢአታችን ያስተሰርይልን ዘንድ የሁሉ ጌታ የወለድሽልን ሆይ ምስጋና ይገባሻል፣ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ክብር ለአብ ለወልድ ለመንፈስ ቅዱስ ይገባል፣ አሜን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ቅዱስ ኤፍሬምና በቅዱስ ኢትዮጵያዊ ያሬድ ላይ ያደረ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ልመናዋ ክብሯ የልጇ ቸርነት ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። የውዲቷ መላእክት ማርያምንም በመንጦላይት ውስጥ ያመሰግኗታል። ሐዲስ ጣዋ ላንቺ ምስጋና ይገባሻል እያሉ መላእክት ማርያምን ቃል ተቀበይ አላት። ከአንቺ ዘንድም ይወጣልና በማኅፀንሽም ያድራል። እንዴት ከድሃ ቤት አደረ፣ እንደ ምስኪን እስከ ሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ። በስድስተኛውም ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድም የዚህች ድንግል ስሟ ማርያም ነው። መልአኩም ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋው ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና። ከሴቶች ይልቅም አንቺ ብርክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዲህ ያለ ምስጋና እጅ መንሻ ይደረግልኛልን? መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም
በያዕቆብ ወገን ለዘላለም ይነግሣል፣ መንግሥቱም አያልፍበትም። ማርያም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆናል? እንዘ እየአምር ብእሴ። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ይጋርድሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆነዋ ከሸመገለች ካረጀች በኋላ ጸነሰች፣ ልጅንም አገኘች። እነሆ ይህም 6 ወር ሆነ፣ መካንም ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያም መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለች። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ አሜን። በሰላም ያዋልቀን እግዚአብሔር አምላክ ሆይ በሰላም አሳድረን። አሜን። በስደት በመከራ በስቃይ ያሉትን እህቶቻችንን ጎብኝልን። ቤተሰቦችን፣ እናቴን፣ ወንድሞቼን፣ አያቴን በሰላም በጤና ለሀገሬ እንድታበቃኝ እግዚአብሔር አምላክ ልመናዬን ስማ። የኃጢአተኛዋን የበስቋላዋን ልጅህን ጸሎቴን ስማ። አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የሰማይ ጌታ የሰማይ ንጉሥ ሆይ እንደኔ ኃጢአትና በደል ሳይሆን እንዳንተ ቸርነት እንዳንተ ምሕረት ስትል ስለ እናትህ ስለ ቅድስት ድንግል ማርያም ብለህ ማረኝ፣ ይቅር በለኝ አቤቱ።